ፕሪፖዚሽን ምንድን ነው? ፕሪፖዚሽን ቃል ሲሆን በስም አሊያም በተውላጠ ስምና በሌሎች ቃላት መካከል ያለውን ግንኙነት ያሳያል። የት፣ መቼ ወይም በምን መንገድ እንደሆነ ለማሳየት እንጠቀመዋለን። ስለዚህ በእንግሊዝኛ ሲሆን preposition is a word that shows the relationship between a noun or a pronoun and other word in a sentence. It usually tells where, when, how, or in what way something happens. It answers the question like where, when, how, why. ስለዚህ የሚመልሳቸው ጥያቄዎች መቼ፣ የት፣ እንዴት፣ ለምን የሚሉ ጥያቄዎች ነው። ምሳሌዎች ኦን ከላይ ፕሌስን ለማሳየት አት 5 o'clock ስትሉ ላይ ማለት ነው። ስሩ ዘ ፎረስት በውስጡ ማለት ነው። አባውት አኒማልስ ሲሆን ደግሞ ስለ ርዕሱ አባውትን ስለምን ለማውራት እንደተፈለገ ለማሳየት ተጠቀማችሁት። አንደር ዘ ትሪ ከዛፍ ስር ማለት ነው። ስለዚህ በታች እንደማለት ልትጠቀሙትም ትችላላችሁ። ስለዚህ እዚህ ጋር ቦታን ለማሳየት ተጠቀማችሁት። አይነቶቻቸው የተለያየ አይነት ሊኖራቸው ይችላል። ፕሪፖዚሽኖች እነሱ የምናወራው ይሆናል። አብራችሁን ቆዩ። ኦኬ ፕሪፖዚሽን ኦፍ ፕሌስ ቦታን ወይም መገኛን ያሳያሉ። ሾውስ ሎኬሽን ኦር ፖዚሽን እንደ የቦታው የተለያየ ፕሪፖዚሽን የምትጠቀሙት። ምሳሌ ኢን ከውስጥ፣ ኦን ከላይ፣ አት አቅራቢያ፣ አንደር በታች፣ ኦቨር ከላይ፣ ቢትዊን መካከል፣ ቢሃይንድ ጀርባ፣ ቢሳይድ ጎን፣ ኒር ቅርብ፣ አባቭ ከላይ፣ ቢሎው በታች። አጠቃቀም ላይ ኤግዛምፕል ኢን ውስጥ the keys are in the drawer ቁልፎቹ በመሳቢያ ውስጥ ናቸው። አንደር በታች the dog is under the chair ውሻው ከወንበሩ በታች ነው። ኒር ቅርብ she lives near the park እሷ ከፓርኩ ቅርብ ወይም በፓርኩ አቅራቢያ ትኖራለች። prepositions of time ጊዜ ወይም ደግሞ የተፈጠረበትን ወቅት ያለ መደምደሚያ ሊያሳዩ ይችላሉ። ስም ከጎናቸው አይኖርም። እንደገና በእንግሊዝኛ ሲሆን shows time or duration without specific endpoint። ኤግዛምፕል አት በኦን በኢን በነው። ስለዚህ እነዚህ የተለያየ ጠቀሜታ ይኖራቸዋል፣ ግን በአማርኛ ትርጉማቸው በነው የምትሏቸው። ምሳሌዎቹ ምን ይሆናል ሲተገበሩ? ቢፎር ቀድሞ፣ አፍተር በኋላ፣ ዲዩሪንግ በጊዜው፣ አንቲል እስከ፣ ሲንስ ከተጀመረበት ጊዜ ጀምሮ ማለት ነው። ባይ በ። ኤግዛምፕልስ ተግባራቸው አት በብያለሁ አይደል? ስለዚህ the class starts at 9 AM ክፍሉ ጠዋት በ3 ሰዓት ይጀመራል። ኦን በ my birthday is on Monday የኔ ልደት በዓል መጪው ሰኞ ነው፣ በመጪው ሰኞ ነው ልትሉም ትችላላችሁ። ኢን በ we met in 2020 የተገናኘ ነው በ2020 ነው። prepositions of movement እንቅስቃሴ ወይም አቅጣጫን ያሳያሉ። በእንግሊዝኛ show motion or direction። ኤግዛምፕል to ወደ፣ from ከ፣ into ወደ ውስጥ፣ out of ወደ ውጪ፣ through በውስጥ፣ across በመሻገሪያ፣ along በጎን፣ toward ወደ። prepositions of manner የሆነበትን መንገድ ይናገራል። describe the way something is done by በ with በመሳሪያን ለማሳየት ነው ጊዜ የምትጠቀሙት። like እንደ፣ without ያለ። ኤግዛምፕልስ በተግባር ሲሆን by በ he travels by a bus በአውቶቡስ ይጓዛል። with በ she cut the bread with a knife እሷ ዳቦውን በቢላ ቆረጠችው። without ያለ she spoke without hesitation ያለ ፍርሃት ተናገረች። prepositions of cause or reason ምክንያትን ያሳያሉ። shows the reason or cause for something ማለት ነው። ኤግዛምፕል because of በዚህ ምክንያት፣ due to በዚህ ሳቢያ፣ for ለ፣ from ከ። ኤግዛምፕልስ በተግባር ሲሆን because of በዚህ ምክንያት the game was cancelled because of the rain ጨዋታው በዝናቡ ምክንያት ተሰርዟል። from ከ he is tired from working all day ከሙሉ ቀን ስራ የተነሳ ደክሞታል። የተለያዩ ስራዎች ሊሰሩ ይችላሉ ፕሪፖዚሽኖች። እነሱን እኔ showing location አንደኛው ነው። ቦታን የሚገልጽ አካል ሆኖ ሊቀርብ ይችላል። ኤግዛምፕል the cat is on the table ድመቱ በጠረጴዛው ላይ ነው። እዚህ ጋር on ቦታን ለማሳየት ተጠቀም ነው ወይም መገኛ። indicating time ጊዜን የሚገልጽ አካል specifies when something happens። እዚህ ጋር ምሳሌ ሲሆን she arrived at 5 o'clock 5 ሰዓት ላይ መጣች። at እዚህ ጋር ጊዜን ለማሳየት ተጠቀም ነው። expressing directions አቅጣጫ የሚያሳይ አካል shows movement toward or away ወደ አንድ ነገር ወይም ከአንድ ነገር በተቃራኒ አቅጣጫ መሄድን ወይም ደግሞ አቅጣጫን ለማሳየት ተጠቀሙ ትችላላችሁ። he walked through the forest በጫካ ውስጥ አለፈ። through express direction እዚህ ጋር through አቅጣጫን ለማሳየት ተጠቀም ነው። describing manner የሆነበትን መንገድ የሚገልጽ። ኤግዛምፕል እዚህ ጋር she sings with passion እሷ በከፍተኛ ፍላጎት ትዘፍናለች። with እዚህ ጋር
የሆነበትን ሁኔታ ያሳየናል። ኢንዲኬቲንግ ኮዝ ምክንያትን የሚያሳይ ኤግዛምፕል he stayed home because of the storm በአውሎ ንፋሱ ምክንያት ቤት ቀርቷል። because እዚህ ጋር because of ምክንያትን ወይም ደግሞ ኮዝን ያሳያል ማለት ነው። ምክሮች አትን ስትጠቀሙ አትን for specific points in time ልዩ የሆነ ጊዜ ለማሳየት እንደገና ደግሞ ቦታን ስፔሲፊክ የሆነ ቦታን ለማሳየት ተጠቀሙ ትችላላችሁ። ምሳሌ ሲሆን at 3 PM at the bus stop at ለተወሰነ ጊዜ ወይም ቦታ ይጠቀሙ። ለምሳሌ ከምሽቱ 3 ሰዓት ወይም በአውቶቡስ ማቆሚያ ቦታ ለማለት። use on for days and surfaces for example on Monday on the table on ስትጠቀሙ ለቀናትና ገጽታዎች ለምሳሌ በሰኞ በጠረጴዛው ላይ ኦን የተጠቀማችሁት አስተውላችሁ ከሆነ ለቀናትና ለሰርፌሶች ነው ወይም ደግሞ ለገጽታዎች ነው ከላይ ላሉ ነገሮች ነው ኦን የምትጠቀሙት ማለት ቦታ ሲሆን ከላይ ላለ ነገር ለጊዜ ሲሆን ደግሞ ለቀን ልዩ የሆነ ቀን ለማሳየት። in for months years seasons and larger places ሰፋ ያሉ ቦታዎችን ለማሳየት እንዲሁም ደግሞ ረዘም ያሉ ጊዜያትን ለማሳየት ሊጠቀሙ ትችላላችሁ። ስለዚህ ወራት፣ ዓመታት፣ ወቅቶች የመሳሰሉት። for example in June in 2025 in Ethiopia ስለዚህ ኢንን ለወራት ለዓመታት እና ወራት እና ዓመታት ተጠቀሙ ትችላላችሁ። ስለዚህ ለምሳሌ በጁን በ25 በኢትዮጵያ ማለት ነው። እነዛ ምሳሌዎች ሲተረጎሙ ይህን ይመስላል። እዚህ ጋር ያልገባችሁ ነገር ካለ ጠይቁኝ። ለማወቅ ትጉ። መልካም ጊዜ